ሩትዬ ከዚህ በፊት እኔ የምፈልገውን ነገር በሙሉ ማግኘት እንደምችል በደንብ አሳየሻለሁ ብላት ነበረ ለሄርሜላ። ከዚህ በፊት 3 ቀን በሰራችው ድራማ ማለት ነው። እሱም እንዳለችው ያኔ ድራማ ቢሆንም አሁን ደግሞ በተግባር አብርሽን የራሴ አርጌ አሳይሻለሁ ብላ እንግዲህ ከአብርሽዬ ጋር እንደዚህ ፈገግ ብሎ ፍልቅልቅ ብሎ መጥተዋል ማለት ነው። የኔ ቆንጆ የኔ ልዕልት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትዬ እንግዲህ ከዚህ በፊት ለሄርሜላ አብርሽን በ3 ቀን እንዴት የምፈልገውን ነገር በ3 ቀን እንዴት ታሪኩን እንደምቀይር በደንብ አድርጌ አሳይቼሻለሁ፣ አሁንም ቢሆን የምቀጥልበት ይሆናል ብላት ነበረ። ልክ እንዳለችው ልክ እንደ ተናገረችው በተግባር አሳይታታለች ማለት ነው። አብርሽ አሁንም እንደሚወዳት እንደሚያፈቅራት የታወቀ ነው። ከሷ ውጪ እንደማያፈቅር የታወቀ ነው። ልጅቷ የሆነ ነገር አስነክተው ነው ከሷ ጋር እንደዚህ እያበደ ያለው እንጂ በጤንነት አይደለም። ከሩትሽዬ ውጪ ወደ ውጪ ብለዋል ማለት ነው። ምክንያቱም እሷ እኮ የልጁ እናት የዚህ ሁሉ ሀብት ማምጫ ምንጭ ናት ሩትዬ ማለት ነው። ይሄ ሁሉ ሀብት መኪና ቤት ዝም ብሎ አይደለም የመጣው እሷ ከመጣች በኋላ ነው ህይወቱ ታሪኩ እየተቀየረው። ታሪኩን የቀየረችለት ሴት ደግሞ መቼም አይተውም፣ እንደዚህ በቀላሉ አይተውም እኮ። እናንተ ምን ሆናችሁ ነው? ሩትሽና አብርሽ ትለያያላችሁ ብላችሁ እንዴት ታስባላችሁ? ሲጀመር ኧረ ተው ቤተሰብ፣ እንደዛ የምታስቡ ሰዎች ተው።